የሆነ ነገር ውስጥ ገብቷል። ውስጤ የሆነ ነገር ገብቷል። ከፍ ከፍ አሉት። ከፍ ከፍ አሉት። ከፍ ያደረገንን ጌታ ከፍ ከፍ ገነት እንግባ። ምድር አቃጥሎናል። ተከፍሎላል ዋጋ። ደም ስጋ በመስቀል ላይ ተቆራርሶላል። አትካድ። ውጣ፣ ከአሉባልታ ውጣ። አሁን አንተ ጀግና ነህ፣ ወሬ ምናምን ብለህ ትጽፋለህ። ጌታ እኮ አንተ የምትጽፈው ነው ያለ ኤርሚያስ 23 ላይ ምድር ሁሉ የሞላውት እኔ አይደለም ወይ ይላል አለ። አሁን እኔ የምናገራትን ነገር እያንዳንዱ እየሰማ ነው ጌታ። አንተ ወንድማችን ሲሳይ ተዋቸው። እነሱን ለነሱ መልስ ከመለስ ከተቆምላት ነው ትሞታለህ። ነገ በሳምባ እኮ እግዚአብሔር ምስክሬ ነው። ምች ይገላል። የጌታን ፍቅር ብቻ አውራ። ተዋቸው ወንድሜ። ኮሜንቱን ተዋቸው። ዲስትራክት ላይ ያደርጉ ነው። ተዋቸው፣ እነሱን ተዋቸው። በቃ እነሱ ይሄን ነው የሚያውቁ። ኤርሚዬ እንዴት ነህ? እኔ የኢትዮጵያ ፕሬዝዳንት ብሆን ማለት በሽጉጥ ማለት እየለታለጥኩ ነበር። ክርስቶስን ተከተልም። ለምን ገነት እንድትገባ ፈልጋለሁ። እኔ ብቻዬን ገነት ገብቼ ከማጋል ነው። እናንተ ቀልድ ነው ያዛችሁ፣ ቀልድ። እኔ ተቃጠልኩ። ኡፍ እግዚአብሔር ይገለጥላችሁ። እኔ አረርኩ። እኔ ተቃጠልኩ። ለኢትዮጵያ ሕዝብ እርር ነው ያለው። እርር ደሙን ያፈሰሰውን ጌታ አያውቅም የኢትዮጵያ ሕዝብ። ደም ስጋው መስቀል ላይ ተቆራርሶ እመቤቴን አልኩ። ለካ ፔንቴውኛል። አፌ ላይ ትመጣለች። አትቃጠሉ። በዚህ ስለምወዳት ነው። ዮሴፍ አጠየቁ መልስ ምንድን ነው? መጀመሪያ ፊደሉን አስተካክል። አትቀልዱ። ቀልዱ ይቅር። ገነት እንግባ። ምን አገባ? ገነት የሚያስገባ መድኃኒዓለም መድዬ ነው የሚያስገባ። እኔ በአደባባይ እሰቀላል። ያለ መድኃኒዓለም አትገባም እያልኩ እኮ ነው። ሻይ ቤት አትገባም አይደለም ገነት፣ ሻይ ቤት አትገባም። እንደው ለምን የኢትዮጵያ ፕሬዝዳንት ግን አያረገኝ መድዬ? እንደው ይሄን ህዝብ እየቀጠቀጥኩት ነበር። መድዬ ተከታይ ማለት ነው። ጠፍቷል እኮ ጠፍቷል። የለም አያውቅም። ጠፍቷል። የእመቤቴ ስዕል ላይ ሰግጄ እኮ ገነት ገባለሁ የሚል ህዝብ ነው ያለው። እሷ ራሱ ተቃጠለች። ሰማይ ላይ አረረች። በዚህ ስተታችን እሷ ራሱ ተናዳለች። ጌቷን ትተህ አይ ማስመሰል። ቅድም የነበርክበት ቤት ምን ሆነ? ምን ሆኖ
ግራ ተጋብቷል። ኤኒዌይ እኔ ምን ልልህ መሰለህ የገባሁት በዋነኛነት እንትና አኬን ታውቀዋለህ? ቱሉክ ተዋዶ ልጅ ነው እና ከአንተ ጋር ማውራት ይፈልግ ነበረ። እዛ ነበር ልጁ መቤቴ ግራ ተጋባ። እየሰማኝ ነው ኤርሚዬ? መድኃኔዓለም ክርስቶስ እየሰማሽ ነው ወይ እኮ ብዬ እያልኩሽ ነው። ተይ እየሰማኝ እኮ ምንድን ነው ስማኛ እኮ እስካሁን እኮ እየሰማሽ ነው ወይ ብዬ ስልሽ አንቺ ነሽ የምታወሪው። በምንድን ነው ግራ የተጋባው ያ ልጅ ታውቂዋለሽ? እኔ ምን ጠጥቶ ነው መሰለኝ የገባው። ጠጥቶ ነው መሰለኝ የገባው። እኔ ግን እሱ ጤነኛ መስለኛል። እሱ ጤነኛ መስለኛል። አንቺ ጋር ግን ጥያቄ አለኝ። ሀሳብ ሳትናገሪ ነው ወደ መሳቅ የገባሽው። እሺ ምንድን ነው የፈለግሽው? እሺ የእሱን ጤነኝነት አታውቂውም? አኬ ከአንተ ጋር ማውራት ይፈልጋል። በቀደም አኬን አታውቁም? ኦርቶዶክስ ነው። ከአንተ ጋር መነጋገር ይፈልጋል። ጥሪው አሁን እዚሁ ሆነሽ በስልክ ደውይና ጥሪ። እሺ ቆይ እስኪ እሺ እኔ ትናንት ስጠራው አልመጣም። እስቲ ጥሪው እዚሁ ከመጣ ማለት ነው። ኦኬ እሺ ጸጋ ይብዛልሽ። እሺ ካሎራው እንዴት ነህ ብራዘር? ወይ ኤርሚዬ እንዴት ነው? ደህና ነኝ ጌታ ይመስገን። እንዴት አለ? ሁሉ ሰላም? እንዴት ነህ? ደህና ነኝ ጌታ ይባረክ። ከየት ቤተ እምነት ነው ወንድማችን? እኔማ ይኸው ያንተን ከስር እየኮመኮምኩ እኮ በቃ ሌላ ዓለም ውስጥ ገብቻለሁና እወድሃለሁ ልልህ ነው። በቃ እንቺን ብቻ ብዬ ልሂድ። ቴንክ ዩ ብራዘር። እኔም እወድሃለሁ። ቻው በቃ እኔም እወድሃለሁ ብራዘር። ቴንክ ዩ ተባረክ። ከፈለገ ጋር ያደረኩት እንዲህ ቤት አይተዋል። ስደቡ ብሎ ኤርሚ ሰድቤ ያለው ስለ ጎበዝ ያለኝ። ኦኬ ያ ቪዲዮ ሰዎች ልከውልኝ ጎበዝ ብሎኛል። ፈለገ መልእክት አድርሻለሁ። አድርስ ብለኸኝ ላድርስ ሂጅ አድርሻለሁ ብለሃል እኮ። እና እሱም ጎበዝ ብሎኛል። ኦኬ የሴት ቅምጥ በሉት አለ ቀስ እያለ ሂዱና ጻፉ አለን። ያው ሄጄ ጽፌያለሁ ስለው ጎበዝ በቃ። ከዛ በኋላ ምን እውነት ነው ብሎ ደግሞ ማብራሪያ ሲሰጥ ነበር። ያሉት ነገር ውሸት አይደለም እውነት ነው ብሎ ማብራሪያ ሲሰጥ ነበር። ላደረከው ታዲያ መልእክቱን በማን ለማድረስ የሆነ ስዕል ምናምን ነገር አልሸለመኝም። መጨረሻ ላይ ትንሽ ተጣላንና አበላሽሁት በዛ። ኦኬ እሺ አየ በቃ መልካም ጊዜ። እሺ ለሁላችን የኔ ወንድምሽ ቴንኪው። ኦኬ ዋኖፊ ጠራሹ ኤርሚዬ እስቲ እኮ የሞከርኩለት እኮ ነው። ሞክሪ አንቺው እንግዲህ ከፈለግሽ። እኔ ትናንትና እየጠራሁት ነበረ። እሱ ተትናንት ወዲያ ጠርቶኝ አላየሁትም ነበር። በእርግጥ ላይቭ ላይ ሆኖ በቪዲዮ ሳይሆን ላይቭ ላይ ሆኖ እያስተላለፈ እያለ ኤርሚያስን ጥሩት ከ30 ደቂቃ አያልፍም እኔና እሱ ጋር ለእሱ መዘጋጀት አያስፈልገኝም ብሎ ያው ቀንደ መለከት ሲነፋ እየሁትኝ። ሲነፋ ማለት ነው። ቀረርቶ ፉከራ ሽለላ የቤቱ ሆኗል። የቤታቸው ታሪክ ሆኗል። እንግዲህ ቤት ይጠሩና የድቤት ጥሪ የሚሰሩት እነሱ ናቸው። ስረዛ በስረዛ ሆኗልና ጠሪው አሁን አክሊለን አምጪው አንቺው ራሱ ሊወያይ ይፈልጋል ብለሻል። ጠሪው እዚሁ ይምጣና ከኔ ጋር የምጠይቀው ጥያቄ አለ። ከዚህ በፊት ያቀረበው የድቤት ጥሪ ለእኔ ያለ እኔ ተቀብዬው እሱ ወደኋላ እማይዬ ድረሽልኝ ብሎ ወደ ጓዳ የገባበትን እና ወደ አደባባይ ውጣ እያልኩት ነው። እና እሱን ከተቀበለ ከዛ እንደገና ደግሞ ሌላውን እንቀጥላለን ማለት ነው። እንዴት ነው ወንድሞቼ እናቶቼ? አሁን ኦርቶዶክሳውያን ስረዛ ዲቤት ጥሪ አክሊል ጠራኝ፣ ሰረዘ ቀረ። ልደት ጠራኝ፣ ሰረዘ ቀረ። ደምረው ጠራኝ፣ ሰረዘ ቀረ። ዛሬም ደግሞ አንድ ዲያቆን ጠርቶኛል፣ ተቀብያለሁ። ሪፖስት አድርጉ። ማታ ከምሽቱ 3 ሰዓት እንገናኝ። መቼም ተስፋ አድርጋለሁ። ኦርቶዶክሳውያን ስረዛ በስረዛ ላይ ናቸው። የዕዳ ስረዛ ነው እንዴ? ላይሆንልህ ለአቅምህ ያለ አቅምህ ሞግታለሁ ብለህ እየመጣችሁ እንደታረዳ አውራ ዶሮ እየተንደፋደፋችሁ ምን እንደምትሰርዙት
ቆም ብለህ ማሰብ ያለብህ ከጴንጤ ጋር ከማውራት በፊት ቆም ብለህ ማሰብ አለብህ። ኤርሚያስ መጽሐፍ ቅዱስ አይችልም አያውቅም ምናምን ነገር በጣም ብዙ ጊዜ ስታወሩ ኖራችሁ ችግር የለውም። እኔ አሁን አውቃለሁ አልልም። ምንድነው አሪፍ አይቸኩልም ይላሉ አይደል ከተማ ልጆች። አሪፍ አይቸኩልም። ሜዳው ላይ ግን እንገናኝ ብላችሁ ጥሩልኝ ማለት ነው። ዋኖፊ ጥሪው አክሊልን አላገኘሽውም? ተኝቶ ይሆን? ከሩቅ ሀገር ሄዶ ይሆን እንዴ? ወይ እንዴት ነው? እጮኛ ካለው ከእጮኛው ጋር ቢዚ ሆኖም ሊሆን ይችላል። ዛሬ እሑድ አይደል? ዋኖፊ እየሰማሽ ነው? ኦኬ። መድፈኛው እንዴት ነህ? ሰላም ነው? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? አለላለን። እነሱን ከምታደክማቸው ከኔ ጋር ለምን ዲቤት አንገባም? በኮስት በፈለከው ሰዓት ማለት ነው። ወይ አልችልም። አንተ እኮ የኦርቶዶክስ ሊቀ ሊቃውንት ስለሆንክ አልችልም። አንተ ሊቀ ሊቃውንት ስለሆንክ እኔ አልችልም። ከሊቀ ሊቃውንት ጋር አንተ እኮ ሊቀ ሊቃውንት መድፈኛው ማርክም ነው የሚሆነው። ልደትም ጠራህ አልቀረብክም፣ ዮሐንስ ጠራህ አልቀረብክም። እና እየሰማኸኝ ነው? እኔ ጋር በፈለግከው ሰዓት በኮስት ገብተህ መወያየት እንችላለን። እየሰማኸኝ ነው ወይ? እኔ ከሊቀ ሊቃውንቶች ጋራ ከመድፈኛው አንተ ሊቀ ሊቃውንት ነው የቤተክርስቲያኒቱ ሊቃውንትን በለው ዲያቆንን በለው ጳጳስን በለው እውቀት ባለው መወያየት አይሆንልኝማ እንዴ? ተው እንጂ አይሆንልኝም እንዴ? የጠገበ የሰፈር ጎረምሳ ሁሉ እየመጣ እኔ ላይ ዝም ብለህ ሙድ ትይዛለህ እንዴ? እናትህ ምሳ ሰጥተውሃል፣ እሱን ብላና ነገ ትምህርት ቤት አለ፣ በጊዜ የቤት ስራህን ስራ። ኦኬ። ትምህርት እንዳትወድቅ ተማር። ሰፈር ላይ ኳስ ብዙ መጫወት አታብዛ። አቧራም ላይ እንደዚህ ጭቃ ምናምን ነገር ላይ እንደዚህ እንትን አትበል። በቃ መድፈኛው በመድኃኒዓለም ዋኖፊ ጥሪዋ ታዲያ ዝም አልሽ እኮ። እሱም ዝም አለ፣ አንቺም ዝም አልሽ። ምነው እየተካሄደ ያለው? ሳልጠራችሁ ላይቭ ዲቤት ትጠሩኛላችሁ፣ እቀበላችኋለሁ። ዝም ስለ ዋኖፊ የጠራሽው አክሊለ ላስወርድሽ ነው። ካልሆነ ታችኝ። ቴንክ ዩ። እሺ ማኑዬ ወይ እንዴት ነህ? ደህና ነኝ። እሺ መልእክት ልነግርህ ነበረ። ለምንድን ነው የዮአዲን ዲቤት የማትቀበለው? እኔ ከሰፈር ዱርዬ ጋር ዲቤት አልቀበልም። አገልጋይ ከአገልጋይ ጋር ነው። ማስረጃ አለ ከሰፈር ዱርዬ መሆኑን? አንቺ ራሱ ማስረጃ ነሽ ማለት እንግዲህ የወንጌል አማኝ ነህ የምትናገረውን ወቃ ስርዓት። አንቺ ራሱ ማስረጃ ነሽ እኮ አልኩሽ። እህቴ ያስወረዱሽ አንቺ ራሱ ማስረጃ ነሽ። እጅ ዝቅ ማይ ኦኬ። እስኪ በዕለተ እሑድ እንኳን ተረጋጉ እንጂ ወገኖቼ። ማን ያን ልጅ ጥሩልኝ። እኔ አሁን እሱን እኮ አይቼ ነው ስልኩን ወይ ያላችሁ ሰዎች ስልኩን ላኩልኝ። ምንድነው አሁን ይሄ ገስት ላይ በሙሉ በመድኃኒዓለም ክርስቶስ ምንድነው ገስት ላይ ሁሉ የተመጣችሁት ነው የተንጠለጠላችሁት ወገኖች? ኦኬ ያ ኦኬ በቃ ይበቃል። ብራዘር መድፈኛ እንዴ እኔ አንተ ስርዓት አይኖራችሁም እንዴ? የግራ ጆሮ ወዴት ነው ብዬ ብልህ ላይቭ ላይ ገብተህ ወደ ቀኝ ነው የምታዞረው እጅን። የትኛው ነው የግራ ጆሮ ብዬ ብልህ ማለት ነው። ቄሶቹ ዝም ባሉበት የሰፈር ጎረምሳ መጥተህ ከኔ ጋር እንትን አትበል። ልክንም ማወቅ ጥሩ ነው። ጌታ ኢየሱስ ምስክር። በዚህ ነው ያልክ መናገር አልፈልግም ግን ኦኬ ምን እሺ ይፈራል እህትዬ? ነይ ግቢሽ
እሺ አላችሁ ያደረገውን ነገር ኦርቶዶክስ አርጎ ውይይቱን ጥሪውን ካልሰማሁ ላሰማክ። አሁን እኔ ያስወረድኩሽ ነገርኩሽ እኮ ከሰፈር ዱርዬ ጋር የምታገልበት አንዳችን ምክንያት የለም አልኩሽ። ሂጂና አንቺው ተወያዩ። ኦኬ ታብና ኮፕሊንግ ሼር አድርጉት። ቅዱሴ ናግባስ ወንድሜ በእናትህ አረ ወንድሜ ተጨነኩ። አንተ በእናትህ እንዴት ነህ? በእናትህ ሰላም ነው? አሪዮስ ይላል። አንተ ምንድነው ስምህ?